ካንተ በፊት የቆሰሉ ብዙ አሉ ለወንጌሉ እንደኔና እንዳንተ በነፃነት ዘመን ያልተፈጠሩ። ምዕራፍ 3 ቁጥር 5 ላይ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም የሚለውን በመጠቀም ወደ እግዚአብሔር መንግስት ለመግባት የግድ ጥምቀት አስፈላጊ ነው ብለው ድምዳሜ ላይ ይደርሳሉ። ግን ደግሞ ይህንን ክፍል እኛ በጥንቃቄ ለመመልከት እንሞክራለን። ምዕራፍ 3 ቁጥር 5 ላይ ኢየሱስም እንዲህ ሲል መለሰ፣ እውነት እውነት እልሃለሁ ማንም ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ይላል። እዚህ ጋር ከውሃ የሚለውን ለመመልከት እንሞክራለን። ከውሃ የሚለውን ለመመልከት ስንሞክር ግን የተለያዩ ምልከታዎችን ለማሳየት እሞክራለሁ። አንደኛ ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም የሚለው ውሃ የሚለው ጥምቀትን ነው የሚያመለክተው የሚሉ አካላት አሉ፣ ቅድም የጠቀስኳቸው ቤተ እምነቶች። ስለዚህ ሰው ያለ ውሃ ጥምቀት ድነትን ሊያገኝ አይችልም፣ የእግዚአብሔር መንግስት ሊወርስ አይችልም ብለው ሙግት ያቀርባሉ። ይሄ ደግሞ ቀጥሎ ከምናያቸው ምልከታዎች እጅግ አደገኛው ምልከታ እንደሆነ አስባለሁ። ያለ ጥምቀት ያለ ውሃ ጥምቀት ሰው ወደ እግዚአብሔር መንግስት ሊገባ አይችልም የሚለው ምልከታ አደገኛ ነው። ምክንያቱም ቀጥሎ በርካታ ምክንያቶችን በኋላ ላይ ለማቅረብ ሞክራለሁ። ግን ደግሞ ያለ ጥምቀት የዳኑ ሰዎች ስላሉ ያለ ጥምቀት ወደ እግዚአብሔር መንግስት ለመግባት አይቻልም አንድ ሰው ብለው ድምዳሜ ላይ ከደረሱ ከጠቅላላው የመጽሐፍ ቅዱስ ክፍል ጋር ይጋጫሉ ብዬ ስለማስብ ይሄኛው ጠቃሚ ነው ብዬ አላስብም። ደግሞም ተገቢ የሆነ ምልከታ አይደለም ብዬ አምናለሁ። ሌላኛው ውሃ የሚለውን የዮሐንስ ጥምቀት ነው ብሎ የሚያስቡ አካላት አሉ። የዮሐንስ ጥምቀት ሰዎች ወደ ኢየሱስ ክርስቶስ እንዲመጡ መሰረታዊ ነገር ስለሆነ ኢየሱስ ክርስቶስ ኒቆዲሞስን ምን እያለ ነው? ሂድና ወደ እኔ ለመምጣት ከፈለክ ሂድና ወደ ዮሐንስ ጥምቀት ሄደ ተጠምቀ ከዛ ወደ እኔ ና እያለው ይመስላል የሚሉ አካላት አሉ። ይሄም ትክክል አይመስለኝም። ለምን ካልን ኢየሱስ ክርስቶስ ኦልሬዲ አገልግሎትን ጀምሯል። አገልግሎቱን ከጀመረ ደግሞ የኢየሱስ ክርስቶስ አገልግሎት መጀመር የዮሐንስ አገልግሎት ማብቃቱን የሚያሳይ ነው። ደቀ መዛሙርቶችን ሌሎች አካላትን ወደ ኢየሱስ እንዲሄዱ ከዛ በኋላ ገፍቷል እንጂ ድጋሚ ኢየሱስ አገልግሎት ከጀመረ በኋላ የኢየሱስንም አገልግሎት ከዛ ደግሞ ዮሐንስንም ጥምቀት አብረው ሲያካሂዱ አናይም። ኦልሬዲ ዮሐንስ አገልግሎት አብቅቶ የኢየሱስ አገልግሎት ጀምሯል። ስለዚህ ኢየሱስ ክርስቶስ ኒቆዲሞስን ሂድ በዮሐንስ እጅ ተጠመቅ እያለው ነው የሚለው ብዙም አሳማኝ አይመስለኝም። ሶስተኛው የውሃ ጥምቀት ውሃ የሚለውን አንዳንድ ሰዎች የሚተረጉሙት ቃሉን ነው፣ ቃሉን ለማመልከት ነው። ውሃ የሚለው የእግዚአብሔርን ቃል የሚያመለክት ነው ብለው ሙግት ያቀርባሉ። ይህንንም እንዲሉ ያስቻላቸው ደግሞ በተለይም በርካታ መንባቦች ቢኖሩም ኤፌሶን መጽሐፍ ምዕራፍ 5 ቁጥር 26 ላይ በቃሉ አማካኝነት በውሃ አጥቦ በማንጻት እንድትቀደስ ይላል። በቃሉ አማካኝነት በውሃ አጥቦ እንድትቀደስ እንድትነጻ የሚለውን በመጠቀም ውሃ የሚለው የእግዚአብሔርን ቃል ያመለክታል ብለው ይላሉ። ይሄም ትርጉም ይሰጣል ብዬ አላስብም። ምክንያቱም ውሃ ማለት ቃሉ ማለት ነው የሚል ትርጉም እየሰጠን አይደለም። በውሃ በቃሉ አማካኝነት በውሃ ነው የሚለው ቀጥሎ። ስለዚህ ውሃ ማለት የእግዚአብሔር ቃል ነው ማለት ነው የሚል ማብራሪያ እየሰጠን ስላልሆነ ከዚህ ተነስተን ውሃ ማለት የእግዚአብሔር ቃል ነው ማለት እንችላለን ብዬ አላስብም። ከነዚህ ሁሉ ግን የተሻለው አተረጓጎም በዚህ ክፍል ውሃ ተብሎ የተጠቀሰው መንፈስ ቅዱስን ለማመልከት ነው የሚለውን እይዛለሁ። ለሱም ደግሞ ሙግት አቀርባለሁ። ውሃ የሚለው መንፈስ ቅዱስን ለማመልከት በርካታ የመጽሐፍ ቅዱስ ምንባቦች ላይ ጥቅም ላይ ውሎ እናያለን። ለምሳሌ ኢሳይያስ መጽሐፍ ምዕራፍ 44 ቁጥር 3 በተጠማ ምድር ላይ ውሃ በደረቅም መሬት ላይ ወንዞችን አፈሳለሁ፣ መንፈሴን በዘርህ ፓራል አድርጎ የሚያስቀምጠው መንፈሴን በዘርህ በረከቴንም በልጅ ልጅ ላይ አወርዳለሁ፣ እነርሱንም በለመለመ መስክ ላይ እንደ ሳር ወንዝ ዳር እንደ ሺህ አህያ ዛፍ ይበቅላሉ ይላል። ስለዚህ ውሃንና መንፈስ ቅዱስን ፓራል አድርጎ አስቀምጦልናል። ኤርምያስ መጽሐፍ ምዕራፍ 2 ቁጥር 13 ሕዝቤ ሁሉ ኃጢአትን ፈጽመዋል፣ ሕያው የውሃ ምንጭ የሆኑትን እኔን ትተዋል ይላል። እኔ ሕያው የውሃ ምንጭ ነኝ እያለ ነው። ራሱን
በውሃ መስሎ ያስቀምጣል። ሕዝቅኤል መጽሐፍ ምዕራፍ 47 ቁጥር 1 እስከ 5 ባለው ደግሞ ኦልሞስት ሁሉም ስኮላሮች መንፈስ ቅዱስ እንደሆነ አስዩም ያደርጋሉ። ላንብበው። ከዚያም ያ ሰው ወደ ቤተ መቅደስ መግቢያ መልሶ አመጣኝ። ከቤተ መቅደሱም መድረክ ስር ውሃ እየወጣ ወደ ምስራቅ ይፈስ ነበር። ቤተ መቅደሱም ለምስራቅ ትይዩ ነበርና ውሃውም ከቤተ መቅደሱ በስተ ደቡብ በኩል በመሰያው ደቡብ በኩል ስርስሩን ይወርዳል። ከዛም በሰሜኑ በር በማውጣት በውጩ አዙሮ በምስራቅ አቅጣጫ ወዳለው የውጭ በር መራኝ። ውሃውም በደቡብ በኩል ይፈስ ነበር። ያም ሰው የመለኪያውን ገመድ በእጄ ይዞ ወደ ምስራቅ በመሄድ 1000 ክንድ ለካ። ከዚያም እስከ ቁርጭምጭሚት በሚደርስ ውሃ ውስጥ መራኝ። ቀጥሎም 1000 ክንድ ለካ፣ እስከ ጉልበትም ወደሚደርሰው ውሃ መራኝ። ከዛም ሌላ 1000 ክንድ ለካ፣ እስከ ወገብም ወደሚያደርሰው ውሃ መራኝ። እንደገናም 1000 ክንድ ለካ። አሁንም ሊሻገረው የማልችለው ወንዝ ሆነ፣ ምክንያቱም ውሃው ስለሞላና ጥልቅ ስለነበረ ነው። በዋና ካልሆነ በስተቀር በእግር ሊሻገሩት የማይቻል ነበር ይላል። ይሄንን ከመንፈስ ቅዱስ ጋር ውሃውን አያይዘው ይተረጉማሉ። ከመቅደሱ ስርዓት ጋር በተያያዘ ውሃ ብሎ እየገለጸ ያለው መንፈስ ቅዱስን ነው ብለው ይላሉ። ዘካርያስ መጽሐፍ ምዕራፍ 14 ቁጥር 8 በዚያ ቀን የሕይወት ውሃ ከኢየሩሳሌም ይፈልቃል ይላል። ስለ መንፈስ ቅዱስ ነው። ከኢየሩሳሌም ይሁዳ እስከ ምድር ዳርቻ መንፈስ ቅዱስ በእስራኤል ብቻ ሳይሆን በአሕዛብም ሊፈስ እንደሚችል የሚያሳይ ነው። ዮሐንስ ወንጌል ምዕራፍ 4 ቁጥር 10 ላይም ይሄ ክፍል ይህን ሳጠና ነው በደንብ የገባኝ። ቁጥር 8 በዚያ ቀን የሕይወት ውሃ ከኢየሩሳሌም ይፈልቃል። ኢየሱስም የእግዚአብሔርን ስጦታ ብታውቂና ውሃ አጠጭኝ የሚልሽ ማን መሆኑን ብትረጂ ኖሮ አንቺ በጠየቅሽው እርሱ የሕይወት ውሃ በሰጠሽ ነበር ሲል መለሰላት ይላል። እነዚህ ክፍሎች በጠቅላላው ካየን ውሃን ከመንፈስ ቅዱስ ጋር አድርገው ነው ያስቀመጡት። ከውሃና ከመንፈስ ካልተወለድክ በቀር ሲል ውሃ እያለ ያለው መንፈስ ቅዱስን እንደሆነ አስባለሁ። ግን ደግሞ መንፈስ ቅዱስን እያለ ነው ብለን ካሰብን ደግሞ ሌላ አንድ የሚነሳ ጥያቄ አለ። ከውሃና ከመንፈስ ብሎ ሪፒቲሽን ለምን አስፈለገው? ከውሃ እና ብሎ ደግሞ ሌላ ነገር እየጠቀሰ መሆን አለበት። ከውሃ እና ከመንፈስ ግን ደግሞ ውሃ የሚለውን መንፈስ ቅዱስ ብለን ስለተረጎምን ከመንፈስ ቅዱስ እና ከመንፈስ ቅዱስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም እንዴት ሊል ይችላል የሚል ጥያቄ ሊነሳ ይችላል። ግን ደግሞ የግሪኩ ቃል በጥንቃቄ ከተመለከት ነው እንደዛ የሚተረጎም አይደለም። ካይ የምትለዋ የግሪክ ቃል ማለትም ተብላ መተርጎም ትችላለች። ስለዚህ ከውሃ ማለትም ከመንፈስ ካልተወለደ በቀር ስለዚህ ውሃ የሚለውን እያብራራ ነው። ስለዚህ ሰው ከውሃ ማለትም ከመንፈስ ቅዱስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም እያለ ነው። ስለዚህ ውሃን እያብራራልን ነው ማለት ነው። ውሃ የተብራራው መንፈስ ቅዱስ በሚለው ነው የሚለውን መረዳት እንችላለን። ደግሞ በጣም ክሊር የሚያደርግልን ክፍሉ ወደ ታች እየወረደ ሲሄድ መንፈስ ቅዱስን ብቻ ይጠቅሳል እንጂ ውሃን አይጠቅስም። ምክንያቱም ውሃ ማለት መንፈስ ማለት ነው ብሎ ስላብራራልን። ለምሳሌ ቁጥር 5 ላይ ኢየሱስም እንዲህ ሲል መለሰ፣ እውነት እውነት እላለሁ ማንም ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም ካለ በኋላ ቁጥር 6 ላይ ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። እዚህ ጋር ውሃን አይጠቀምም። ከዛ ቁጥር 7 ላይ እንደገና ዳግመኛ መውለድ አለባችሁ ስላሉ አትገረሙ፣ ንፋስ ወደሚነፍስበት ይነፍሳል፣ ድምፁን ትሰማለህ፣ ነገር ግን ከየት እንደመጣ ወዴት እንደሚሄድ አታውቅም፣ ከመንፈስ የተወለደም እንዲሁ ነው ይላል። ውሃን ኢግኖር ያደርጋታል ማለት ነው። ስለዚህ ክፍሉ ትኩረቱ ስለ መንፈስ ቅዱስ እያወራ ስለሆነ ደግሞ መንፈስ ቅዱስም ከዳግም ውልደት ጋር ተያይዞ መጽሐፍ ቅዱስ ላይ ስለቀረበ እያወራ ያለው ዳግም ልደት ወይም ደግሞ ወደ እግዚአብሔር መንግሥት መግባት የሚቻለው በመንፈስ ቅዱስ አማካኝነት ነው የሚለውን እንድንረዳ ያደረገናል ማለት ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 5 በዚህ መልኩ መተርጎም አለበት ብዬ አምናለሁኝ። ከዛ ደግሞ ከዚህ ጋር ፓራል አድርገው የሚያቀርቡት ቲቶ መጽሐፍ ምዕራፍ 3 ቁጥር 5 ላይ ያለውን ነው። ስላደረግነው የጽድቅ ሥራ ሳይሆን ከምሕረቱ የተነሳ አዳነን፣ ያዳነንም ዳግም ልደት በሆነው መታጠብና በመንፈስ ቅዱስ መታደስ ነው የሚለውን ያነሱና የውሃ ጥምቀት ለዳግም ልደት አስፈላጊ ነው፣ ለድነት አስፈላጊ ነው የሚል ሙግት ያቀርባሉ። ይሄ በጣም ደካማ የመከራከሪያ መንገድ እንደሆነ አስባለሁ። ለምን ካልን ሲጀመር ስለ ጥምቀት አያወራም ክፍሉ። ስለ ጥምቀት የማያወራ ከሆነ ጥምቀት ለዳግም ልደት ለድነት አስፈላጊ ነው የሚለውን ከቲቶ መጽሐፍ ምዕራፍ 3 ቁጥር 5 ላይ መመስረት አንችልም። ጥምቀት የሚልም ቃልም የለም። ስላደረግነው የጽድቅ ሥራ ሳይሆን ከምሕረቱ የተነሳ አዳነን፣ ያዳነንም ዳግም ልደት በሆነው መታጠብና በመንፈስ ቅዱስ መታደስ ነው። መታጠብ መታደስ ነው እያለን ነው እንጂ
ጥምቀት ብሎ አልገለጸልንም። ጥምቀት ባላለበት ሁኔታ እኛ ጥምቀት ስለ ውሃ ጥምቀት ያወራል የሚል ድምዳሜ ማቅረብ ደካማ መከራከሪያ እንደሆነ አስባለሁ። ስለዚህ ቲቶንም ራሱ ብንወስድ ሴንስ የማይሰጠው የእነሱም ሙግት በውሃ ጥምቀት ደህንነት ዳግም ልደት ይገኛል የሚለው ሴንስ የማይሰጠው በመሰረቱ ሪጀነሬሽን አይደለም ከውሃ ጥምቀት ከእምነት ይቀድማል ብለን እናምናለን። ሪጀነሬሽን ከሪፔንተንስ እና ከፌዝም የሚቀድም ስለሆነ ጥምቀት ደግሞ ከእምነት በኋላ የሚከተል ነገር በመሆኑ ዳግም ውልደት በጥምቀት ይገኛል ልንል አንችልም። ኢቭን ኢፍ በእምነትም አይገኝም፣ በሪፔንተንስም አይገኝም። ሪፔንተንስ እና ፌዝ ያገኘነው ራሱ በሪጀነሬሽን ነው። ሶ ይሄ ክፍል በዛ መንገድ መተርጎም አለበት የሚለው አሳማኝ አይደለም ማለት ነው። ሌላኛው የሚነሳው የሚያነሱት የመጽሐፍ ቅዱስ ክፍል ያው እንደምታውቁት ማርቆስ 16 ቁጥር 16 ላይ ያለው ቃል ነው። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል የሚለው ነው። ይህን ጥቅስ ብዙ ጊዜ ኦርቶዶክሶች እና ካቶሊኮች ነው አይደል የሚጠቀሙት። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል የሚሉት። እኔ እከራከራለሁ። ኦርቶዶክሶች ያመነ የተጠመቀ ይድናል የሚለውን አያምኑም ብዬ ነው የምከራከረው። ምክንያት ማቅረብ እችላለሁ። ግን እነሱ ይሄን ክፍል ተጠቅመው እኛን መሞገታቸው ጥምቀት ለድነት አስፈላጊ ነው ብሎ መሞገታቸው ፕሮቴስታንትን ለመቃወም የሚጠቀሙት ቴክስት እንጂ የምር የሚያምኑበት ቴክስት ነው ብዬ አላስብም። ለምን ካላችሁ ምክንያቱም የህፃናት ጥምቀትን ስለሚያምኑ፣ እሱ ብቻ ሳይሆን የህፃናት ጥምቀት ለድነት አስፈላጊ ነው ብለው ስለሚያምኑ ማለት ነው። ስለዚህ የህፃናት ጥምቀት በድነት ከድነት ጋር አያይዘው ህፃናት ተጠምቀው ይድናሉ ብሎ የሚያምኑ ከሆነ ይሄ ክፍል እያለ ያለው ያመነ የተጠመቀ ነው እያለ ያለው። የህፃናት ጥምቀት ደግሞ ህፃናት እንደማያምኑ ይታወቃል፣ ለማመን ብቁ እንዳልሆኑ ይታወቃል። ስለዚህ ፕራክቲካሊ የሚያምኑት አይደለም ማለት ነው። ምክንያቱም ህፃናት ሳያምኑ ነው የሚጠመቁት። ክፍሉ ደግሞ ማርቆስ ወንጌል ላይ የሚነግረን ያመነ ደግሞ የተጠመቀም ነው። ስለዚህ ለድነት ማመንና ጥምቀት አብሮ ከመጣ እነሱ ደግሞ ህፃናት በጥምቀታቸው ይድናል ብሎ የሚያምኑ ከሆነ ይሄን ክፍል እየተጣረሱ ነው፣ አያምኑ ማለት ነው። ስለዚህ ፕራክቲካሊ ኦርቶዶክሶችም ካቶሊኮችም ማርቆስ 16 ላይ ያለውን አያምኑም። የሆነው ሆኖ ይሄ የማርቆስ 16 ክፍል እንዴት ነው መታየት ያለበት የሚለውን ለመመለስ ሙከራ አድርጋለሁ። ይህንን ግን ለማድረግ ስሞክር ውጫዊ መረጃዎችና ውስጣዊ መረጃዎችን ለመመልከት እንሞክራለን። ከውጫዊ መረጃዎች ለመነሳት ያህል ውጫዊ መረጃዎች አብዛኞቹ እንደሚያሳዩን ማርቆስ 16 ከቁጥር 9 እስከ 20 ያለው የለም የሚለውን ለምሳሌ የእምነት አባቶቻችን ይስማማሉ። ከለሚንቶ ኦፍ አሌክሳንድሪያ ከ150 እስከ 215 ዓመተ ምህረት የነበረ ሰው ነው። ቅርብ ነው ለሐዋርያቱ የነበረ ሰው ነው። ኦሪገን ደግሞ ጄሮም ከዛ ዩሲቢየስ እነዚህ አባቶች ከቁጥር 9 እስከ 20 ያለው የለም ወይም ደግሞ የመጽሐፍ ቅዱስ ክፍል አካል አይደለም ብለው ያምናሉ። እሱ ብቻ ሳይሆን ኮዴክስ ሳይናቲከስ እና ኮዴክስ ቫቲካንስ የሚባሉ የጥንት ቀደምት ቅጂዎች የግሪክ ቅጂዎች የላቸውም። ከሌሎች ቅጂዎች ቀድሞ የመጡ ቅጂዎች ናቸው። ማለትም 4ኛው ሴንቸሪ ላይ የነበሩ ናቸው እና 3ኛው መቶ ክፍለ ዘመን ላይ ሰዎች ባይብልን ለሌሎች ሲናገሩ እንደ ማኑስክሪፕት የቀረበ ተደርጎ የሚታሰበው ኮዴክስ ሳይናቲከስ እና ኮዴክስ ቫቲካንስ የሚባሉ ናቸው። እኚህ ታማኞች ናቸው፣ በጣም የቀረቡ ናቸው። በቸርች ሂስትሪ ላይ ታማኝ ማስረጃ ሆነው የሚቀርቡት እነሱ ናቸው። እንደውም ትሪኒቲን ስንማር ሞኖጌኔስ ሁየስ እና ሞኖጌኔስ ቴዎስ የሚለውን እንደ ታማኝ ማስረጃ አድርገን ያቀረብነው እነዚህን ሁለቱ የጥንት ቅጂዎች ናቸው። ስለዚህ እነዚህ ሁለቱ የጥንት ቅጂዎችም እነዚህ የእምነት አባቶችም ማርቆስ 16 ከቁጥር 9 እስከ 20 ያለው የለም ይላሉ። ስለዚህ እስከ 8 ባለው ነው ማለቂያው የሚለውን ይስማማሉ። ውስጣዊ መረጃዎችን ደግሞ ማቅረብ እንችላለን። ይሄ አስቀድሞ ውጫዊ መረጃዎችን ያቀረብ ነው። ውስጣዊ ማስረጃዎች ቢያንስ በሶስት መንገድ ማየት እንችላለን። አንደኛ ትንሣኤውን በተመለከተ የተሰጠው ዝርዝር ከሌሎች ሶስቱ ወንጌላት በተለየ መልኩ ነው የሚቀርበው እና ሰደን የሆነም ይመስላል፣ የሆነ የሚያምታታ ነገር አለው። ስለዚህ ትንሣኤውን በተመለከተ የኢየሱስን ትንሣኤ በተመለከተ የተሰጡ ዝርዝሮች ትክክለኛ አይመስሉም። ምክንያቱም አንዱ ኢየሱስ በሌላ መልክ ተገለጠ የሚል አለ። ኢየሱስ ክርስቶስ ከትንሣኤ አካል ውጭ በምን ተገለጠ የሚለውን በትክክል
መመለስ የሚቻል አይመስለኝም። ደግሞም ከትንሣኤ ውጭ በሌላ መልክ ኢየሱስ ስላልተገለጠ። ሁለተኛ ምልክቶችና ታምራቶችን በተመለከተ ሌሎች ወንጌላት በተለይም መርዝን ይጠጣሉ፣ እባብ ቢነድፋቸውም አይጎዱ ምናምን የሚለውን ጭራሽ አያካቱም። ደግሞ በክርስቲያኖች ማህበረሰብም ዘንድ ደግሞ ይሄ የሚታወቅ አይደለም። ይሄ አይነት ፕራክቲስ የላቸውም። ስለዚህ ውስጣዊ መረጃዎችም የሚያመለክቱን በዚህ መልክ ነው። ሶስተኛው ደግሞ የቃላት አጠቃቀሙ ቢያንስ ከቁጥር 9 እስከ 20 ያለው 18 ቃላቶች ማርቆስ ከጻፈው ጋር ምንም አይነት ምስስልነት የላቸውም። ደግሞ ማርቆስ ያልተጠቀማቸው ነው ከዚህ በፊት ማለትም ተመሳሳይ የሆነ ነገር እያወራ እዚህ ጋር ሲያወራ ግን ሌላ ቃላት ነው የሚጠቀመው። ተመሳሳይ ነገር እያወራ እሱ ብቻ ሳይሆን ከ70% በላይ የለም ቃላቶቹ የሉም። ቃላቶቹ ብቻ ሳይሆን የአረፍተ ነገሮቹ ውቅሮችን ማርቆስ ወንጌል በፊት ከሚጠቀመው በተለየ ሁኔታ ነው። እነዚህም በዝርዝር አሁን ማውራት አልችልም፣ ግን እኚህ ሙግቶች አሉ ውስጣዊ ማስረጃዎች። ስለዚህ እነዚህ ላይ መሰረት በማድረግ ማርቆስ 16 ከቁጥር 9 እስከ 20 ያለው የመጽሐፍ ቅዱስ አካል አይደለም የሚለውን ፐርሰናሊ አምናለሁኝ። መረጃዎችም ያንን ይላሉ። እሱ ብቻ ሳይሆን አባቶችም እንደዛ ይላሉ፣ ማኑስክሪፕቶችም እንደዛ ይላሉ። በጣም የሚገርማችሁ አሁን የግሪክ ቅጂኝ ያለ ከ5000 ምናምን በላይ አለ። አብዛኞቹ ማርቆስ ከቁጥር 9 ምዕራፍ 16 ከቁጥር 9 እስከ 20 ያለውን አያካቱም። እሱ ብቻ ሳይሆን ኮመንታሪዎችንም አብዛኞቹን ተመልከቱ። ኮመንታሪዎች ራሱ ምዕራፍ 16 ቁጥር 8 ላይ ነው የሚጨርሱት። ያንን ኢግኖር ያደርጉታል። ስለዚህ ይህን ክፍል ለሙግት ማቅረብ አለባቸው ብዬ አላምንም። ግን ደግሞ አለ ብለን እንኳን ብናስብ አጠራጣሪ የሆኑ የመጽሐፍ ቅዱስ ምንባብ ላይ ተመስርቶ ዶክትሪን መመስረት ተገቢ ነው ብዬ አላስብም። ኢቨን ኢፍ አለ ብለን ብናስብ ኮንትሮቨርሻል ነው ይሄ ከቁጥር 9 እስከ 20 ያለው። ስለዚህ እዚህ ላይ ተመስርተን የሆነ ዶክትሪን መመስረት አለብን ብዬ አላስብም። ግን ደግሞ እዚህ ላይ ከተመሰረትን እያለ ነው ያመነ የተጠመቀ ይድናል እያለ ነው። ስለዚህ ድነት በእምነትና በጥምቀት ይገኛል እያለ ነው። አንዳንድ ሰዎች ጉንጭ አልፋ የሆነ ክርክር ይከራከራሉ። ያመነ የተጠመቀ ይድናል ይላል፣ ግን እኮ የሚፈረድበት ያላመነበት ነው ይላሉ። ኦፍኮርስ ያላመነበት ነው የሚፈረድበት። እሱን አግሪ እናደርግ። ያላመነ ይፈረድበታል። አዎ የሚፈረድበት ማን ነው ተብሎ ከተጠየቀ ያላመነ እንላለን። ታዲያ የሚድነው ማን ነው ተብሎ ሲጠየቅ ያመነ አይደለም ማለት ያለብን። ክፍሉ ያመነ የተጠመቀም አንድ ላይ አድርጎ ነው ያቀረበልን። ስለዚህ ክፍሉ አለ ብለን የምናስብ ከሆነ ማድረግ ያለብን ይሄ ከንቱ ክርክር ከመከራከር ይልቅ ያመነ የተጠመቀም ይድናል ይላል። እዛ ላይ ክርክር ማቅረብ አለብን ብዬ አላስብም። ያላመነ ይፈረድበታል እና ያላመነ ሰው እንዴት ሊጠመቅ ይችላል? ስለዚህ ኦልሬዲ ባለማመኑ ፍርድ ይደረግበታል ማለት ነው። የተሻለው የለም የሚለውን ማመን ነው። ግን የለም የሚለውን ማመን ነው የተሻለ ስል ይህንን ዶክትሪን ለማፍረስ ስለሆነ ሳይሆን መረጃዎቹ ያንን የሚያሳዩ ስለሆነ። ሌላኛው የሚያቀርቡት ሙግት አንደኛ ጴጥሮስ ምዕራፍ 3 ቁጥር 21 ላይ ያለውን ነው። ይህም ውሃ ጥምቀት ምሳሌ ሆኖ አሁን ያድነናል፣ ይህም የሰውነት ዕድፍ ማስወገጃ ሳይሆን ለእግዚአብሔር የበጎ ሕሊና ልመና ነው እንጂ የሚለውን ያቀርባሉ። ይህንን ለመረዳት አስቀድሞ ምን እያለ አይደለም የሚለውን መመልከት መቻል አለብን። ይህ ክፍል የጥምቀት ውሃ አሁን ያድነናል እያለ አይደለም፣ ወይም ደግሞ የውሃ ጥምቀት ያድናል እያለ አይደለም ይሄ ክፍል። ይህንን ለማስረዳት ሁለት አርጊመንቶችን ለማንሳት እሞክራለሁ። ይህም ውሃ ጥምቀት ምሳሌ ሆኖ አሁን ያድነናል ሲል የጴጥሮስ መልእክት ተደራሲያን ይሄ መልእክት እስኪጻፍላቸው ድረስ አልዳኑም ማለት ነው። ማለት ሪሊ ጥያቄው አሁን ያድነናል ነው እያለ ያለ። አሁን ያድነናል እያለ ከሆነና በጥምቀት ውሃ አሁን ድነት የሚገኝ ከሆነ እነዚህ የጴጥሮስ ተደራሲያን አልዳኑም መሆን መቻል አለበት። ካልዳኑ ቤዚክሊ ሊጻፍላቸው አይችልም። እንደውም ይህንን ደብዳቤ ሲጻፍ እምነታችሁ እውነተኛ መሆኑ የተረጋገጠና የጸና ነው ይላል። ምንም እንኳን ጠፊ ከሆነው ወርቅ ይልቅ እምነታችሁ ቢፈተንም ግን ደግሞ እምነታችሁ የጸናና እውነተኛ መሆኑ የተረጋገጠ ነው። ምንም እንኳን እግዚአብሔርን ሳታዩ ትወዱታላችሁ፣ በእርሱም ደግሞ ታምናላችሁ ይላል ምዕራፍ 1 ላይ ማለት ነው። ስለዚህ እኚህ ሰዎች አማኝ ናቸው። ብርቱ መከራ ቢደርስባቸውም እንኳን ያንን መከራ ለእግዚአብሔር ባላቸው ታማኝነት በመሻገር ለእግዚአብሔር ያላቸውን ፍቅር አሳይተዋል። ስለዚህ እኚህ ሰዎች አማኞች ናቸው፣ የዳኑ ናቸው። ስለዚህ ይህን ደብዳቤ ሲጽፍላቸው ተጠምቀው አሁን ይድናሉ እያለ ሊሆን አይችልም። ስለዚህ የዳኑ በመሆናቸው ምክንያት ይሄ ስለ ሳሊቬሽን ስለ ድነት እያወራ አይደለም ማለት እንችላለን። የውሃ ጥምቀት ያድነናል የሚሉ ከሆነ በእምነት የሚገኘው ድነትና አሁን በውሃ ጥምቀት የሚገኘው ድነት ምን አይነት ድነት ነው? ሁለት አይነት ድነት አለ ወይስ
አንዱን ድነት አንዱን በማመን የምንቀበለው አንዱን በመጠመቅ የምንቀበለው ነው የሚለውን ጥያቄ ማንሳት አለብን ብዬ አስባለሁ። ሁለተኛ ስለ ውሃ ጥምቀት እያወራ አይደለም ብዬ የማስበው ይሄ የጴጥሮስ ተደራሲያን አማኞች ናቸው ብለን አስዩም አድርገናል። ይሄ ለክርክር የሚበቃ ነው ብዬ አላስብም። ስለዚህ አማኞች ከሆኑ ጴጥሮስ ይሄንን ደብዳቤ እስኪጽፍ ድረስ የውሃ ጥምቀት አልተጠመቁም ማለት ነው እነዚህ አካላት። ምክንያቱም የውሃ ጥምቀት ነው ብሎ የሚተረጉሙ ከሆነ ካመኑበት ጊዜ አንስቶ ጴጥሮስ ይሄንን ደብዳቤ እስኪጽፍ ባለው ጊዜ አልተጠመቁም ማለት ነው። ካልተጠመቁ ደግሞ ጥምቀት ለድነት ያን ያህል አስፈላጊ ከሆነ ይሄን ያህል ጊዜ ሳይጠመቁ እንዴት ሊቆዩ ይችላሉ የሚለውን ጥያቄ ማንሳት መቻል አለብን። ይሄ ከሆነ ደግሞ የምር ጥምቀት ለድነት አስፈላጊ አይደለም ማለት ነው። ይሄ ደብዳቤ እስኪጻፍ ባለው ጊዜ ድረስ አለመጠመቃቸው ዊርድ የሆነ ነገር ስለሚሆን ማለት ነው። ስለዚህ ስለ ውሃ ጥምቀት እያወራ ነው ብዬ አላስብም። እሱ ብቻ ሳይሆን ሌላው መመለስ ያለብን አሁን ያድናችኋል ሲል ድነት ምን አይነት ድነት ነው የሚለውን መጠየቅ መቻል አለብን። ምክንያቱም ይሄ የግሪክ ቃል መጽሐፍ ቅዱስ ላይ በአውዱ በተለያየ መልኩ ተተርጉሞ እናገኛለን። ለምሳሌ አንደኛ ጴጥሮስ ላይ ጢሞቴዎስ ላይ ሴት ልጅ በመውለድ ትድናለች ይላል። ስለዚህ ስለምን ድነት ነው እያወራ ያለውን መጠየቅ መቻል አለብን ብዬ አስባለሁ። ምክንያቱም አሁን ያድነናል እያለ ስለሆነ የጢሞቴዎስ ክፍል ሴት በመውለድ ትድናለች ሲል ወላድ የሆኑ ሁሉ መንግሥተ ሰማያት ይገባሉ እያለ ነው የሚለውን መጠየቅ አለብን። እንደዛ እንዳልሆነ ግልጽ ነው። ስለዚህ ድነት ሲባል ከኢተርናል ጀጅመንት አንጻር ሳይሆን ከሌላ አንጻር እንደምንረዳው ሁሉ ይህንንም ክፍል አሁን ያድናቸዋል ሲል አስቀድሞ የዳኑ ሰዎች ከሆኑ አማኞች ከሆኑ ይሄኛው ድነት ስለሌላ ነገር እያወራ መሆን መቻል አለበት የሚለውን አቅጣጫ ይሰጠናል ብዬ አስባለሁ። ስለዚህ ይሄ ድነት ምንድነው? ይሄም ውሃ ጥምቀት ምሳሌ ሆኖ የተባለው ምንድነው የሚለውን ለማየት እንሞክራለን። ግን ይሄንን ሳነሳ ምን ማለት አይደለም የሚለውን 100% እርግጠኛ ነኝ። የውሃ ጥምቀት አይደለም የሚለውን ምን እያለ ነው የሚለውን ግን አምናት ሹር እርግጠኛ አይደለም። ይሄ ነው ማለት አልችልም። ግን ደግሞ የሆነ ሰጀስት ማድረገው ነገር ይኖራል። ሰጀስት ማድረገው እንዴት ነው? ይህም ውሃ ሲል ይህ ውሃ እያለ ያለው ጥምቀትን እንዳልሆነ መረዳት አለብን። ይህ ውሃ እያለው በኖህ ዘመን የነበረውን ውሃ ነው። አስቀድሞ ስለ ኖህ ዘመን ውሃ ጥቂቱን 8 ነፍስ አትርፎ ሌሎችን ሁሉ አጥፍቷል። ስለዚህ ይህ ውሃ የኖህ ዘመን ውሃ ጥምቀት ምሳሌ ሆኖ ነው እያለ ያለው። ስለዚህ የውሃ ጥምቀት እያለ አይደለም። ብዙ ሰዎች ሲያነቡት የውሃ ጥምቀት አድርገው አገናኝቶ ነው የሚያነቡት። ይህ ውሃ የሚለው የኖህ ዘመንን ውሃ ነው። ከዛ ጥምቀት ምሳሌ ሆኖ የሚለው ይሄ ውሃ ጥምቀትን ምሳሌ ያደርጋል ነው የሚለን። ምን አይነት ጥምቀት የሚለውን አይነግረንም። የውሃ ጥምቀት ነው፣ የመንፈስ ቅዱስ ጥምቀት ነው፣ ምን አይነት ጥምቀት ነው የሚለውን አይመልስልንም። ይህ ውሃ ጥምቀት ምሳሌ ሆኖ ይለናል። ስለዚህ ጥምቀት እያለ ያለው የቱ ነው የሚለውን መመለስ አለብን። እኔ የሚመስለኝ ሰጀስት ማድረገው የውሃ ጥምቀት አይደለም ስላልኩኝ አስቀድሜ ሊሆን የሚችለው የመከራ ጥምቀት ነው። ኢየሱስ ክርስቶስ እኔ የምጠጣውን ጽዋ ልትጠጡና እኔ የምጠመቀውን የመከራን ጥምቀት ልትጠመቁ ያስፈልጋቸዋል ብሏል። እኚህም የጴጥሮስ ተደራሲያን ደግሞ በመከራ ውስጥና በስደት ውስጥ ያሉ ሰዎች ናቸው። የመከራ ጥምቀት ሰዎችን ብቁ አድርጎ ከመከራው ነፃ እንደሚያወጣቸው ሁሉ እናንተም አሁን ካላችሁበት መከራ በመከራ ጥምቀት አማካኝነት ከመከራው ትድናላችሁ እያለ ይመስላል። አምናት ሹ ግን ደግሞ የውሃ ጥምቀት አይደለም የሚለውን እርግጠኛ ነኝ። በመሰረቱ ውሃ ለድነት ምሳሌ ሆኖ እንዳልቀረበ የምንረዳው አንዱ ምክንያት ምንድነው? ሲጀመር የኖህ ዘመን ውሃ ከጥምቀት ጋር ፓራል ሆኖ ሲቀርብ የኖህ ዘመን ውሃ ከድነት ጋር የቀረበ ሳይሆን ከጥፋት ጋር ነው የቀረበው። የኖህ ዘመን ውሃ አጥፍቷል ብዙ አካላትን። ግን ደግሞ ታዲያ ኖህ ሄዳ ነው በምን ነው ካልን በውሃ አይደለም በመርከቡ ሄዳ ነው። ስለዚህ ጥምቀት እዛ ጋር መቅረብ ውሃ ነው ብለን ካሰብን ከጥፋት ጋር ነው እንጂ ከድነት ጋር አይደለም አያያዝ ያለብን። ይሄ ክፍል ደግሞ ድነት አሁን ያድነናል እያለ ስለሆነ ከውሃ ጋር ሳይሆን መያያዝ ያለበት ከመርከቡ ጋር ነው ብዬ አስባለሁ። ዕብራውያን መጽሐፍ ምዕራፍ 11 ቁጥር 7 ላይ ኖህ ገና ስለማይታየው ነገር እግዚአብሔር ባስጠነቀቀው ጊዜ እግዚአብሔርን ፈርቶ ቤተሰቦችን ለማዳን መርከብ በእምነት ሰራ ይላል። ቤተሰቦቹን ለማዳን የሰራው ምንድነው? መርከብ ነው። ስለዚህ መርከቡ ነው ለድነት የሆነው። በእምነቱም ዓለምን ኮነነ፣ በእምነት የሚገኘውም ጽድቅ ወራሽ ሆነ ይላል። ስለዚህ ድነቱ የተገኘው በመርከቡ ነው። መርከቡ የተሰራው ደግሞ በእምነቱ ነው። ስለዚህ በእምነት በኩል ነው ድነቱ የሚገኘው እንጂ በእንትኑ ይሄ በውሃው በኩል አይደለም፣ በመርከቡ ነው። ስለዚህ አንደኛ ጴጥሮስን በዚህ መልኩ ብንመለከተው ጥሩ ነው ብዬ አስባለሁ። ስለዚህ እስካሁን በተመለከትናቸው የመጽሐፍ ቅዱስ ምንባቦች አንዱም ጥምቀት ለድነት አስፈላጊ ነው የሚለውን አያሳይም። በምንም አይነት መልኩ የሚያሳይ አይደለም።
ከዛ በተጨማሪ ደግሞ ሰዎች ያለ ጥምቀት እንደዳኑ ግልጽ ነው። ለምሳሌ ከኢየሱስ ጎን የተሰቀለው ሰውዬ ያለ ጥምቀት ድኗል። ስለዚህ ጥምቀት ለድነት አስፈላጊ አይደለም ወይም ደግሞ በዛ አይዳንም። እሱ ብቻ ሳይሆን ሐዋርያ ሥራ ምዕራፍ 10 ላይም የቆርኔሌዎስን እና ቤተሰቦቹን ቀጣይ ያሉትንም አሕዛብንም ምናቃቸው ናቸው ሳይጠመቁ እንደዳኑ የሚያሳይ ነገር መመልከት እንችላለን። ለምሳሌ ሐዋርያ ሥራ ምዕራፍ 10 ቁጥር 37 መጨረሻ ላይ የቆርኔሌዎስን ታሪክ ስለምታውቁ ነው ማልዘገበላችሁ። እነዚህም ሰዎች እንደኛ መንፈስ ቅዱስን ስለተቀበሉ እንግዲህ በውሃ እንዳይጠመቁ የሚከለክላቸው ማን ነው? ስለዚህ በኢየሱስ ክርስቶስ ስም እንዲጠመቁ አዘዟቸው። ከዚያ በኋላ ጴጥሮስ ጥቂት ቀን ከነርሱ ጋር እንዲቀመጡ ለመኑት ይላል። ከውሃ ጥምቀት አስቀድሞ መንፈስ ቅዱስን ተቀብለዋል። መንፈስ ቅዱስ በማያምኑ ሰዎች ላይ ሊወርድ አይችልም። በአማኞች ብቻ ነው ሊወርዱ የሚችለው በዳኑ ሰዎች አማካኝነት። ለምሳሌ ሮሜ መጽሐፍ ምዕራፍ 8 ቁጥር 9 እናንተ ግን የእግዚአብሔር መንፈስ በውስጣችሁ የሚኖር ከሆነ በስጋ ሳይሆን በመንፈስ ናችሁ። ማንም የክርስቶስ መንፈስ ከሌለው እርሱ የክርስቶስ ወገን አይደለም ይላል። የክርስቶስ መንፈስ ካለን የክርስቶስ ወገን ነን። ደግሞም በመንፈስ የምንሆነው መንፈስ ቅዱስ በእኛ ውስጥ ካለ ነው። ስለዚህ አማኝ የመሆናችንና የመዳናችን ማረጋገጫ ወይም ምልክት ሆኖ የቀረበው መንፈስ ቅዱስ ነው። ኤፌሶን መጽሐፍ ምዕራፍ 1 ቁጥር 13 ላይ እናንተ ደግሞ የእውነትን ቃል ይኸውም የደህንነታችሁን ወንጌል በሰማችሁ ጊዜ ወደ ክርስቶስ ተጨመራችኋል፣ አምናችሁም በእርሱ በመሆን ተስፋ ሆኖ በተሰጠው መንፈስ ቅዱስ ማተብ ታትማችኋል ይላል። ስለዚህ ያለ ጥምቀት በወንጌሉን በማመነት ሰው እንደዳነ በግልጽ ይናገራል። እሱ ብቻ ሳይሆን ድነት መጽሐፍ ቅዱስ በማያሻማ ሁኔታ በእምነት ብቻ እንደሚገኝ ይናገረናል። ጀስቲፊኬሽን ባይ ግሬስ አሎን ስሩ ፌዝ አሎን ኢን ክራይስት አሎን እንደሆነ በግልጽ ይናገረናል። አንድ የመጽሐፍ ቅዱስ ቴክስት አንብቤ ይጨርሳል። በእምነት በጸጋ ድናችኋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም። ስለዚህ ሰው በእምነት በእግዚአብሔር ጸጋ አማካኝነት ድናችኋል፣ ይድናል። ከዛ ውጪ በሌሎች ሃይማኖታዊ ስርዓቶችና መመሪያዎች በኩል ድነትን አያገኝም ማለት ነው። እንጸልይና እንጨርሳለን። እግዚአብሔር ሆይ በክርስቶስ በኩል ድነትን ሕይወትን ስለሰጠህን እናመሰግናለን። በእኛ ላይ የተመሰረተ ያልሆነ ድንቅ የጸጋ አሰራር በክርስቶስ ኢየሱስ በኩል የተሰጠውን እንድንቀበል እምነትን ደግሞ በውስጣችን ስለፈጠርክልን እጅግ አድርገን እናመሰግናለን። ድነታችን ከመጀመሪያውም እስከ መጨረሻው በአንተ የተሰራና በአንተ የተጠበቀ ስለሆነ እጅግ አድርገን እናመሰግናለን። በኢየሱስ ክርስቶስ ስም አሜን።